ሴልስ ፕሮሰስ አኮርዲንግ ቱ ፊሊፕ ኮትለር። ያው ፊሊፕ ኮትለር እንደምታውቁት ዘ ፋዘር ኦፍ ማርኬቲንግ ይባላል። በጣም ብዙ ነገሮች ሜንሽን የሚደረገው ስለ ማርኬቲንግ እና ስለ ሴልስ ሲወራ ፊሊፕ ኮትለር ነው። በሱ መሰረት ሴልስ ፕሮሰስን ባጭሩ እናስቀምጣለን ማለት ነው። ዋት ኢዝ ሴልስ? ቤዚካሊ ሴልስ ኢዝ ኦል አባውት ኤክስቼንጂንግ ጉድስ ኤንድ ሰርቪስስ ፎር መኒ። ሴልስ ማለት ሸቀጦችን፣ ሰርቪስን ወይም ደግሞ ፕሮዳክትንና ሰርቪስን በገንዘብ ቀይርበት ሲስተም ሴልስ ይባላል። እንግዲህ ሴልስ 7 ስቴፖች አሉት። እያንዳንዱን እናያለን ማለት ነው። የመጀመሪያው ፕሮስፔክቲንግ ነው። ዋትስ ፕሮስፔክቲንግ? ፕሮስፔክቲንግ ማለት አይደንቲፋይንግ ፖቴንሻል ከስተመርስ ማለት ነው። ፖቴንሻል ከስተመር ሊሆኑ የሚችሉ ሰዎችን አይደንቲፋይ አድርጎ በዛ መሰረት መንቀሳቀስ የመጀመሪያው አንደኛው ስቴፕ ፕሮስፔክቲንግ ነው። እንግዲህ ፕሮስፔክቲንግ ማወቅ ለምን ይጠቅማል ከተባለ ላም ባልዋለበት ኩበት ለቀማ እንዳይሆን ነው። ፎር ኤግዛምፕል በርበሬ ተራ ሄደ በቆሎ ልትገዛ አትችልም። በርበሬ ተራውን ማወቅ ያስፈልጋል። ጤፍ ተራ ሄደ በግ ልትገዛ አትችልም። ስለዚህ ኤግዛክትሊ ፖቴንሻል ከስተመሮች ፎር ዩር ፕሮዳክት ወይም ሰርቪስ የሚለውን ነገር ለማወቅ ፕሮስፔክት ማድረግ ያስፈልጋል ማለት ነው። እንግዲህ ኪሜትሪክሱ የፕሮስፔክቲንግ ፋይንድ አውት ሁ ኢዝ ወርዚንግ ፐርሱት ነው። ኤግዛክትሊ ማን ነው የአንተ ከስተመር ሊሆን የሚችለውን ነገር የሚለውን ነገር የምናውቅበት ማለት ነው። ሁለተኛው ፕሪፓሬሽን ነው። ዋትስ ፕሪፓሬሽን? ፕሪፓሬሽን ቤዚካሊ ሴልስ ፐርሰን ምን ያደርጋል? ስለ ደንበኞቻችን ባክግራውንድ ኢንፎርሜሽን ጋዘር ያደርጋል። ፐርቼዚንግ ሀቢታቸውን፣ ስለ ኮምፒውተርስ ስታተስ ማለት ነው። በአጠቃላይ ደግሞ ስለ ከስተመር ባክግራውንድ በደንብ ያጠናል ማለት ነው። ስለዚህ ፕሪፓሬሽን የምንለው ለዚህ ነው። በአጠቃላይ ኪሜትሪኩ ምንድነው? ፕሪፓሬሽን ላይ ቢንግ ኢኩዊፕድ ፎር ኢንተራክሽን ማለት ነው። ምን ለመገናኘት በአካል ለመገናኘት ወይም ደግሞ ቀጠሮ ይዞ ለመገናኘት ሬዲ የምንሆንበት ፕሪፓሬሽን ነው። ፕሪፔር ስናደርግ ግን መረጃዎች ያስፈልጉናል። ፎር ኤግዛምፕል አሁን ቲፒካል እንደው እኔ ጋር ከአንድ ከመጡ ዲጂታል ማርኬት የሚሰሩ ቤዚካሊ የእኛን ባክግራውንድ ያውቃሉ፣ በሶሻል ሚዲያ ያለን ስታተስ ያውቃሉ። በአጠቃላይ የእኛን ስታተስ ሳምሃው ሞሮቨርነስ ፎሎወርሳችንን ሳይቀር ያውቃሉ። ይሄ ምን ማለት ነው? ዌብሳይታቸው አይድል ነው አለ ግን አይድል ነው እንደማለት ማለት ነው። ስለዚህ መረጃ ያዘ ማለት ነው። ይሄ ኢምፖርታንት ነው። ወደ አንድ ተቋም ስንሄድ በነገራችን ዝም ብሎ ዘው ተብሎ አይኬድም። ብዙ ጊዜ በዚህ አጋጣሚ ይሄ ለኢንተርቪው ይጠቅማል። አንዳንዴ ለኢንተርቪው ይመጣል በአጋጣሚ አይባልም። ባክግራውንድ ማወቅ አለብን። ለምን እንደሄድክ ማወቅ አለብን። ለምን እንደምትሄድ ማወቅ አለብን። ስለዚህ ቤዚካሊ እነዚህን ጥያቄ በኢንተርቪው ሰዎች ፌል የሚያደርጉት ባክግራውንድ አያጠኑ። በመሰረቱ ባክግራውንድ ኢምፖርታንት ነው። ለምን ያ ደንበኛ ሊሆን እኮ ነው፣ አብረው ልትሰራ ነው። ስለዚህ የዛን ሰውዬ ባክግራውንድ ማወቅ አለባት። ዝም ብሎ ዘው ተብሎ ስለማይገባ ባክግራውንድ ስናውቅ ምንድነው ፐርቼዚንግ ሃቢት፣ ኮምፒውተር ስታተስ እና በአጠቃላይ አባው ዘ ባክግራውንድ ኦፍ አወር ከስተመር ማለት ነው። ስለዚህ እንዳልኳችሁ እዚህ ጋር ኪሜትሪክሱ ምንድነው? ቢንግ ኢኩዊፕድ ፎር ኢንተራክሽን ማለት ነው። ሶስተኛው አፕሮች። እንግዲህ አፕሮች ማለት ያው አይ ቢሊቭ ዛት ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን። በመጀመሪያ ኢምፕሬሽን የመጀመሪያ ኢምፕረስ የምናደርገው ሰው እስከ መጨረሻው በዛ ስታተስ ይሄዳል ነው ቤዚካሊ። ስለዚህ አፕሮች የአምባሳደርነት ሚና ነው። አሁን እኛ ሴልስማን ምንድን ነው? ፕሮፌሽናሊ አምባሳደር ማለት ነው። ለአንድ ካምፓኒ አምባሳደር ማለት ነው። ቤዚካሊ አንድ ሰው ሴልስማን ማለት ድርጅቱን የሚወክል ማለት ነው። ስለዚህ ስንሄድ በእኛ ስታተስ ድርጅታችን እንዳይወድ ጥንቃቄ እንጠይቃለን። የአምባሳደርነት ሚና ለዚህ ነው። ፈርስት ኢምፕሬሽን ላስት ኢምፕሬሽን። ምን እንደምናደርገው ስታንዳርድ የሆነ ማነር፣ ስፒኪንግ ማነር፣ ድሬሲንግ ማነር፣ ወኪንግ ማነር እንደፈለግን የምንሆንበት አይደለም አፕሮች። ይሄ ከከስተመሮቻችን ጋር ስንገናኝ ልክ እንደ አምባሳደር ስታተሳችንን ከፍ አድርገን ፖዚቲቭ ኢምፕሬሽን የምንፈጥርበት ሲስተም ምንድን ነው? አፕሮች ይባላል ማለት ነው። አፕሮች ላይ ብዙ ነገር ያልቃል። የእኛ ስታተስ የድርጅቱ ስታተስ ሜጀር ይደረጋል። ይሄ ባይዞ የትም ቦታ በየትኛውም ዓለም የሚሰራ ነው። አይ እኔ በልብስ አላምንም፣ እኔ በምን አላምንም፣ እኔ የሚባል ነገር የለም ሴልስ ላይ። በአጠቃላይ አፕሮች ላይ ስንመጣ ድርጅቱን ልንወክል የምንችልበት ማነር፣ ለምሳሌ በጣም አለባበሳችን፣ ስታንዳርዳችን፣ ኢቭን የምንጠቀመው ፐርፊሙ እንኳን ስታንዳርድ መሆን መቻል አለ። ስለዚህ አፕሮች ላይ በጣም ጥንቃቄ ይፈልጋል። አፕሮች ላይ ፌል ካደረገ ፌል አድርገሃል። ዛትስ ዋይ ሴልስ ፒፕልስ አምባሳደር ናቸው ተብሎ የሚታሰቡት። በአጠቃላይ ኪሜትሪክሱ እዚህ ጋር አክቲቬት ሪሌሽንሽፕ ፕሮፌሽናሊ ነው። አያችሁት? ሪሌሽንሽፓችንን አክቲቬት አፖይንትመንትን እናስይዛለን። ኢንፐርሰን ነው የምንሄደው። ስለዚህ አሁን አክቲቬት ሪሌሽንሽፓችን አደረግን። በመጀመሪያ እይታችን ኢምፕረስ ካደረግን ሰዎችን ኢሚዲየትሊ ወደኛ የመምጣት ቴንደንሳቸው ይወከላል። መታወቅ ያለበት ግን በእኔና በእናንተ አቅም፣ በእኔና በእናንተ ሮንግ በሆነ አፕሮች ድርጅታችን እንዳይገመገም ኦልዌይስ ኬር ማድረግ አለብን። ሴልስ ቲም ኬርፉል። ማወቅ ያለባችሁ ዩ አር አምባሳደርስ።
ዜን ፕሮፌሽናሊ ኦልዌይስ ስራ ሲሰራ የሴልስ ሬዲ መሆን ያለበት በዚህ ነው። ለሴልስ ዝግጁ የምንሆንበት ወይም ደግሞ ሰዎችን ኮንቪንስ የምናደርግበት ቴንደንሲ ነው። በአጠቃላይ ሪሌሽንሺፓችንን አክቲቬት የምናደርግበት ስለሆነ አፕሮች ኢምፖርታንት ነው ብለን እናምናለን። በቀጣይ ፕሬዘንቴሽን ቤዚካሊ ምንድን ነው? ፕሬዘንቴሽን እንግዲህ ዋና ቤዚክ ነገሩ ላይ ብዙ ሳናወራ ቤዚክ ነገሩ we have to show for customers that our product can solve their problem ማለት ነው። ፕሬዘንቴሽን ማለት ነው ዲሞንስትሬት ማድረግ ፕሮዳክታችንን በደንብ ዲሞንስትሬት አድርጎ ከነሱ ኒድ ጋራ ፊት ያደርጋል አያደርግም የሚለውን ነገር የምናውቅበት ፕሬዘንቴሽን ነው። ይሄ መልካም አጋጣሚ ነው። ፕሬዘንት እያደረግለት ነው። ስለምን እናወራለን? ስለ ፊቸር ኦፍ አወር ፕሮዳክት፣ ስለ ኳሊቲው፣ ስለ ስታተሱ we can show them። ስለዚህ ኤቭሪቲንግ የምናሳያቸው ስለ ኳሊቲያችን አዛይቶሉ አናሊሲስ፣ ስለ ፓኪንግ ኤቭሪቲንግ፣ ስለ ፕሮዳክታችን አጠቃላይ ስለ ፊቸሩም ሆነ ስለ አናሊሲሱ ግልጽ በሆነ መንገድ የምንነግርበት ምን ይባላል? ፕሬዘንቴሽን ይባላል። በአጠቃላይ ግን ሜን ፖይንቱ ምንድን ነው? we have to show them that our product or service can solve the problem ማለት ነው። የምንሸጠው ምንድን ነው? ሶሉሽን ነው፣ ፕሮዳክት ሳይሆን። ኢን ሞደርን ሴንስ ሴልስ ማለት ምንድን ነው? ሴሊንግ ፕሮዳክት ሳይሆን ሴሊንግ ሶሉሽን ነው። ስለዚህ የእኛ ፕሮዳክት የእነሱን ችግር እንደሚፈታ ማሳየት ግድ ይለናል ማለት ነው። ቤዚካሊ ኪሜትሪክሱ ምንድን ነው ካል ማች ዘ ፕሮዳክት ዊዝ ዜር ኒድ ማለት ነው። ወይም ከእነሱ ኒድ ጋር ፊት እንዲያደርግ ማሳየት አለብን ማለት ነው። አራተኛው ስቴፕ ነው ይሄ። አምስተኛው ሃንድሊንግ ኦብጀክሽን ነው። ሃንድሊንግ ኦብጀክሽን አድሬሲንግ ኦር ኦቨርካሚንግ ፖቴንሻል ኩዌሽን ኦር ኮንሰርን ነው። ቤዚካሊ ከስተመሮች ጥያቄ ሊኖሯቸው ይችላል። የተለያየ ጥያቄ ባይዞ አፍተር ፕሬዘንቴሽን የፕራይስ፣ የአክሰስ፣ የታይም ማኔጅመንት ምናልባት አንዳንዱ ለምሳሌ ደንበኛና ጥቻ አንተ ባታቀርበልኝ ሊል ይችላል። ብዙ ኢሹ ሊነሳ ይችላል። እነዚህን ነገሮች ምን እናደርጋለን? ሊስን ቱ ዜር ኮንሰርን ዜን ምን አድሬስ ማድረግ ማለት ነው አይደለ? አዳምጥ ናቸው። ካዳመጥን በኋላ ቤዚካሊ ክሪቲካሊ ምንድን ነው የሚያነሷቸውን ጥያቄ አድሬስ ማድረግ ኦቨርካም ማድረግ ማለት ነው። ኪሜትሪክሱ ምንድን ነው? ሪሙቭ ዳውትስ ኤንድ ቢልድ ትረስት ማለት ነው። አየሁ አይደል? ሃንድሊንግ ኦብጀክሽን ሌት የሚያደርገው ይሄ ነው። በሴልስ ፕሮሰስ አምስተኛው ፕሮሰስ ነው። ምን እንደምታደርገው ሪሙቭ እናደርጋለን ዳውታችንን። ከዛስ ትረስት ቢልድ ያደረግን ማለት ነው። ወደ ከስተመር ጆርኒ ከን ወደ አድቮኬሲ ሌቭል ደርሰናል ማለት ነው። ስለዚህ ዋናው ኪሜትሪክሱ ሪሙቭ ዳውት ኤንድ ቢልድ ትረስት ማለት ነው። ሌላ ክሎዚንግ ነው። ክሎዚንግ ኢዝ ኦል አባውት ሰው የሚረዳው ክሎዝ ሲባል ምንድን ነው? በቃ ባይ ተለያየን እንደማለት ነው። እኔ አሁን ብዙ ሴልስ ስለማየው እሱ ነው። በነገራችን ላይ ብዙ ድርጅቶች ፌል የሚያደርጉት በፕሮሞሽን በጣም በባድ ሴልስ ማኔጅመንት እና በባድ ማርኬቲንግ ማኔጅመንት። አይ ቴል ዩ ዘ ትሩዝ ፍሮም ማይ ኤክስፒሪየንስ ጉድ ሴልስ ማን ስኪልድ ማን የሆነ ሰው ምንም ፕሮዳክት መሸጥ ይችላል። ምንም ስኪል የሌለው ሰው ግን ከጅምሩ ስራ ያበላሻል፣ የተሰራ ስራ ሁሉ ያበላሻል። ስለዚህ ክሎዚንግ ማለት ምን ማለት ነው? ፌዙን ጨረስን እንጂ የመሸጫችን ፌዝ ጨረስን እንጂ ከእነሱ ጋር ግን ተለያየን ማለት አይደለም። እዚህ ጋር አግሪመንት የምንወስድበት ቫሉያችን ሳምራይዝ የምናደርግበት አንዳንድ ነገሮች ለምሳሌ ስለ ስራ ኮንፊደንታሊ ከእነሱ ጋር የምናወራበት ቤዚካሊ ይሄ ነው። ስለዚህ ስራችን አለቀ ማለት አይደለም። ፋይናላይዝ ሴልስ አደረግን። ኪሜትሪኩ ሴልሱን ፋይናላይዝ ማድረግ ነው። ኪሜትሪኩ ፋይናላይዝ ዘ ሴል ነው። ነገር ግን ምን ተለያየን ማለት አይደለም። የሪቴንሽን የሎያሊቲ እንትኖች ጥያቄዎች ስለሚመጡ እነሱ መከታተል። ለምን ሴልስማን ይሄን ማወቅ አለበት፣ ሪቴን ማድረግ አለበት። ከስትለያይ ዝም ብለህ ከተለያየ በጣም አስቸጋሪ። ሎያሊቲ ፕሮግራሞች ያስፈልጋሉ። እዚህ ጋር ሎያሊቲ ፕሮግራም ማለት የተለያየ ሪቴን ቢዝነሱ ተከታታይነት ወይም ከኛ ጋር በቀጣይነት አብረው እንዲሰሩ የሚያደርጉ ስራዎችን የምንሰራበት ክሎዚንግ ነው። ስለዚህ ክሎዚንግ ዘ ወይ ሴልስ ፋይናላይዝ እናድርግ እንጂ ስራ ግን በጣም ቤዚክ ስራ እንሰራለን። እንግዲህ በከስተመር ጆርኒ እንዳየነው ሪቴንሽን አለ አይደለ? ሎያሊቲ ፕሮግራሞች ተጠቅመን እንዴት እንደምንይዝ እዚህ ጋር ክሎዚንግ ላይ ነው የምንሰራው። ቤዚካሊ ወደ ሴልስ ፕሮሰስ ስንመጣ እዚህ ጋር ያን ነገር ኢምፕሊመንት የምናደርግበት ነው ማለት ነው። ቀጣይ ፎሎ አፕ ቤዚካሊ ኮንቲኒየስ ፕሮሰስ ነው። ያው ሴልስ በራሱ ኮንቲኒየስ ፕሮሰስ ነው። ያው ቤዚካሊ ያው ሽያጭ አስፋር ዘ ካምፓኒ ኤግዚስትስ መሸጥ አለበት። የትኛውም ድርጅት ወይ ይሸጣል ወይ ይገዛል ሊኩዴት እስካላደረገ ድረስ። ስለዚህ ፎሎ አፕም ኮንቲኒየስ ፕሮሰስ ነው፣ ልክ እንደ ድርጅቱ ማለት ነው። ድርጅቱ ኤግዚስት እስካደረገ ድረስ ፎሎ አፕ ይቀጥላል ማለት ነው። እና ፎሎ አፕ ምንድን ነው? ከግዢ በኋላ ችግሮች ቢኖሩ እነሱን ችግሮች አይደንቲፋይ የምናደርግበት፣ ከስተመር ሳቲስፋክሽንን ቼክ የምናደርግበት፣ አንዳንድ ፕሮዳክት ለምሳሌ አንዳንድ ምንም የማይጨንቀው ሰው አለ ከተሸጠ በኋላ ባይዘው ግን እንደነገርኳችሁ ነው
ኢን ሞደርን ሴንስ መሸጥ አይደለም ታርጌቱ። መሸጥ ሳይሆን ፕሮዳክቱ ራሱ ተጠቅሞ ችግራቸውን ፈቷል ወይ ብሎ ማየት ያስፈልጋል። ፕሮዳክት ቲም you have to ask this ያመረትከው ምርት መሸጡን ብቻ ሳይሆን ጥቅም ላይ መዋሉን ኮንፈርም ማረጋገጥ አለብን። ስለዚህ መሸጥ አይደለም we are going to give solution እሱም ማወቅ ያስፈልጋል። አንዳንድ ደግሞ ከዚህም አልፎ ከክሎዚንግ ላይ የአልፎ ኢሹዎች ካሉ ኢሹዎችን ሪዞልቭ ማድረግ ማለት ነው። እነሱን ነገር በደንብ ማድረግ ነው። በአጠቃላይ ምንድነው ፎሎ አፕ ዋና ሜን እንትኑ ሪፒቲቲቭ ቢዝነስ ወይም ሎንግ ላይፍ ቢዝነስ ሪሌሽንሺፕ መፍጠር ማለት ነው። ኪሜትሪኩም ቢልድ ሎንግ ተርም ሪሌሽንሺፕ ነው። ፎሎ አፕ የምናደርገው እሱ ነው። እንግዲህ ሸጥናል፣ ጨረስናል፣ አይ በቃ የራሳቸው ጉዳይ ብለን ሽያጭ ተበላሸ ማለት ነው። ስለዚህ ፎሎ አፕ ማለት ሪፒቲቲቭ ቢዝነስ ወይም ደግሞ ከስተመራችን ጋር ረዥም ጊዜ የሚያቆየንን ስራ የምንሰራበት ፎሎ አፕ ይባላል። በአጠቃላይ ሴልስ ፕሮሰስ፣ ፕሮስፔክቲቭ፣ ፕሪፓሬሽን፣ አፕሮች፣ ፕሬዘንቴሽን፣ ኦብጀክሽን ሃንድሊንግ ወይም ሃንድሊንግ ኦብጀክሽን፣ ክሎዚንግ፣ ፎሎ አፕ። ስላዳመጣችሁኝ እጅግ በጣም አመሰግናለሁኝ። ከምንም በላይ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ለምታበረታቱኝ በጣም ክብር ይስጥልኝ። ለዛሬ ይበቃናል። ምናልባት ኔክስት የምትፈልጉት ታይትል ካለ ወይም ርዕስ ኮመንት ላይ ብታስቀምጡልኝ ለማቅረብ እንችላለን ማለት ነው። ታንኪ ቬሪ ማች። ክብር ይስጥልኝ።